መድኃኒቱ ትህትና ነው። መድኃኒቱ ትሁቱን ኢየሱስን መቀበል ብቻ ነው። እንደ ጴጥሮስ አልታጠብም በሚል ትህትና በሚመስል ትዕቢት ውስጥ እንዳንያዝ ልክ እንደ ኢየሱስ ትሁት ሆነን በጊዜው ብንከብር ይሻለናል። ፊልጵስዩስ 2 ላይ የትህትናውን ዝቅ ማለቱን ጥግ ነገረንና መጨረሻ ላይ ደግሞ ምን ነገረን? ከፍ ማለቱን ጥግ ነገረን። እግዚአብሔርም ያለ ልክ ከፍ አደረገው፣ ከስሞች ሁሉ በላይ የሆነውን ስም ሰጠው፣ ምላስ ሁሉ ኢየሱስ ጌታ እንደሆነ ይመሰክር ዘንድ፣ ጉልበት ሁሉ ለሱ ይንበረከክ ዘንድ ይለናል። አንድ ቀን ይመጣል ምላስ ሁሉ ኢየሱስ ጌታ ነው የሚልበት። አሁን በፈቃዳችን ትሁት ሆነን ኢየሱስ ጌታ ነው ብለን ተቀብለን ካሁን ጀምረን ኢየሱስ ጌታ ነው እንላለን። ካልሆነስ አንድ ቀን ይመጣል እግዚአብሔር ያለ ልክ ከፍ ከፍ ያደረገውን አይተን እውነትም ጌታ ነው እንላለን። ግን እድል ፈንታው ማይኖርን ሰዓት እውነትም ጌታ ነው እያለን ወደ ሲኦል የሚኬድበት ሰዓት አለ። አሁን ትሁት ሆነ ጌታ ነው ካላልከው ያኔ አይሆንም። ምላስ ሁሉ የሚለው ይሄን ነው። ምላስ ሁሉ ጌታ ነው ይለዋል። ያኔ ሲከብር አይተውት ጌታ ነው የሚሉት ግን አይገቡም። አሁን ነው እድሉ ያለው። አሁን ነው ትሁቱን ኢየሱስን አይቶ እሱ ነው ጌታ ማለት ያለው። ያኔ እንዳይሆን ትሁቱ ኢየሱስን እንቀበል። የዮሐንስ ወንጌል ምዕራፍ 13 ጊዜው ልክ ከፋሲካ በዓል በፊት ነበረ። ኢየሱስም ይህን ዓለም ትቶ ወደ አብ የሚሄድበት ጊዜ እንደደረሰ አወቀ። በዓለም የነበሩትንም የራሱ የሆኑትን ወደዳቸው፣ በፍጹም ፍቅሩም ወደዳቸው። እራትም ቀርቦ ሳለ ኢየሱስን አሳልፎ እንዲሰጥ ዲያብሎስ የስምዖንን ልጅ አስቆሮቱን ይሁዳ ልብ አነሳስቶ ነበር። ኢየሱስም አብ ሁሉን ነገር በስልጣኑ ስር እንዳደረገለት ከእግዚአብሔር እንደተላከና ወደ እግዚአብሔርም እንደሚመለስ አውቆ ከራት ተነሳ። መጎናጸፊያውንም አስቀመጠ፣ ወገቡንም በፎጣ ታጠቀ። ከዚያም በመታጠቢያው ውሃ ጨምሮ የደቀ መዛሙርቱን እግር እያጠበ በታጠቀው ፎጣ ያብስ ጀመር። ወደ ስምዖን ጴጥሮስም መጣ። ጴጥሮስም ጌታ ሆይ አንተ እግሬን ታጥባለህ አለው። ኢየሱስም መልሶ የማደርገውን አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የለም እግሬን ከቶ አታጥብም አለው። ኢየሱስም ካላጠብኩማ ከኔ ጋር እድል ፈንታ የለህም አለው። ስምዖን ጴጥሮስም ጌታ ሆይ እንግዲያስ እግሬን ብቻ ሳይሆን እጄንም ራሴንም እጠበኝ አለው። ኢየሱስም ገላውን የታጠበ ሰው የሚያስፈልገው እግሩን ብቻ መታጠብ ነው፣ የቀረው አካሉ ግን ንጹህ ነው። ሁላችሁም ባትሆኑ እናንተ ንጹሐን ናችሁ አለው። ሁላችሁም ንጹሐን አይደላችሁም ያለው አሳልፎ የሚሰጠው ማን እንደሆነ ያውቅ ስለነበር ነው። እግራቸውንም አጥቦ ካበቃ በኋላ ልብሱን ለብሶ ተመልሶ በቦታው ተቀመጠ። እንዲህም አላቸው፣ ያደረግኩላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ ትክክል ነው እንደምትሉኝ እንዲሁ ነኝና። እንግዲህ እኔ ጌታችሁና መምህራችሁ ሆኜ ሳለሁ እግራችሁን ካጠብኩ እናንተም እንዲሁ እርስ በርሳችሁ እግራችሁን ልትተጣጠቡ ይገባችኋል። እኔ እንዳደረግኩላችሁ እናንተም እንደዚሁ እንድታደርጉ ምሳሌ ትቼላችኋለሁ። እውነት እላችኋለሁ አገልጋይ ከጌታው መልእክተኛም ከላከው አይበልጥም። እንግዲህ እነዚህን ነገሮች አውቃችሁ ብትፈጽሙ ትባረካላችሁ። አባት ሆይ እናመሰግንሃለን። ትሁቱ ኢየሱስ ተመስገን። እኔ ባሪያ ዛሬ ላገለግል በዚህ ስፍራ ቆሜያለሁ። በጌታ በኢየሱስ ክርስቶስ ስም እንደሚገባ ቃልህን እንድገልጠው እርዳኝ። ቆሜ የምናገር ብቻ እንዳልሆን የምሰማም እንደሆን አግዘኝ። ተቀምጦ የሚሰሙትን በጌታ በኢየሱስ ክርስቶስ ስም በፍጹም ማስተዋል እንዲሰሙ ጆሮቻቸውን ክፈት። በጌታ በኢየሱስ ስም አሜን። ለመስበክ ከባድ ከሆኑ ርዕሶች ውስጥ አንዱ ርዕሴ ነው። ለመስበክ የሚከብደው በጣም ህይወት ስለሚጠይቅ ነው። እዚህ ጋር ያሳየናችሁ ነገር ቀላል ነው። ሁላችሁም አድርጉ ብላችሁ የምታደርጉት ይመስለኛል። እለት በእለት የሚደረግ የሚጠይቀው ነገር ግን አለ እና ይህንን መታገሌን የገለጸልኝ አንድ ጸሐፊ አለ። እድሉን ካገኛችሁ ሁላችሁም አንብቡት። ሂዩሚሊቲ በሚል ርዕስ የጻፈ ሲጄ ማሃኒ የሚባል ፓስተር አለ እና በሱ አባባል እኔም ልዋሳውና ብየው ልጀምር። እኔ በእግዚአብሔር ጸጋ ትሁት ለመሆን የምሞክር ትዕቢተኛ ሰው ነኝ። ስለዚህ እዚህ ጋር የቆምኩትን ወንድማችሁን እንደዛ አይታችሁ ስሙኝ። ምክንያቱም አሁን የምናወራው ርዕስ ማለት ልክ አለኝ ብለን ስናስብ የሌለን ነገር ነው። ልክ አለኝ ስትል የለህም፣ አለኝ የምትለው ነገር አይደለም።
ብዙ መዝሙሮችን አሰስኩና ላገኝ አልቻልኩም። አንድ ነው አይ ቲንክ ያገኘሁት፣ ሁለት ነው። አንደኛውን ስለማታውቁት ብዬ ነው። እሺ ትህትናን ሊያስተምረኝ ወዶ እግር አጠበ ባሪያውን ወርዶ ራሱን አዋርዶ የሚል መዝሙር አለ። ደፍሮ ነኝ ብሎ የተናገረ ኢየሱስ ብቻ ነው። ነኝ ማለት የሚችለውም እሱ ብቻ ነው። አለ ሌላ የተጻፈለት እንደዛ አለ። ብራዘር ሙሴ ተጽፎለታል። ግን ሙሴ ነኝ አላለም። ክርክር የነበረ ይመስለኛል። በላውን ጻፈው ምናምን ሲለው እንግዲህ ራሱ ነው የጻፈው። እኔ ትሁት ነኝ ብሎ እንዴት ይጻፍ? ስለዚህ እንደ ባሪያ እንደ ሙሴ ትሁት ብሎ በሶስተኛው ወገን አድርጎ ነው የጻፈው። መጻፍ ራሱ አይችልም። ለምን? ይከብዳል። ስለዚህ የምንነጋገረው ነገር ምን ያህል ከባድ እንደሆነ የተረዳችሁኝ ይመስለኛል። እንደ ርዕስ እንድትይዙት ትህትናን ከትሁቱ ብላችሁ ያዙልኝ። ትህትናን ከትሁቱ። አንድ ወዳጃችን አለ፣ ስሙ አይደለም ግን ለራሱ ያወጣው ስም ነውና በር ያንኳኳና የትም ሲሄድ ኳኳኳ ያደርጋል። ማን ነው ሲሉት እነሆ ትሁቱ ነኝ ክፈቱ ይላል። ትሁት እንዳልሆነ ራሱም ያውቃል፣ እኛም እናውቃለን። እና ትሁት ሆኖ ስሙ ቀረና አንዳንዶች ትክክለኛ ስሙንም አያውቁትም። ግን ዛሬ ስንነጋገር ትህትናን እስኪ ከትሁቱ እንማረው። ከራሱ መሀል ላይ እንደ ምሳሌ የምጠቅስላችሁ ሰዎች የሉ ፈለኩ። ስለ ትህትና የተናገሩ ብዙ ሰዎች አግኝቻለሁ። ትሁት ተብለው ሊጠቀሱ የሚችሉ ግን ያገኘሁትኝ ኢየሱስን ብቻ ነው። ስለዚህ ከሱ እንማር። ራሱ ኢየሱስም ማቴዎስ 11 ላይ ብሏል አይደል? ከኔ ተማሩ፣ ከኔ ተማሩ። እንግዲህ አፈዋወስ እንደዚህ ነው። ከኔ ተማሩ፣ እጅ ስትጭኑ እንደዚህ ነው። ከኔ ተማሩ፣ ስታጠምቁ በመንፈስ ቅዱስ እንደ አላለም። ከኔ ተማሩ፣ እኔ የዋህ በልቤ ተማሩ ያለን ነገር ይሄን ብቻ ነው። ስለዚህ ከራሱ እንማራለን ማለት ነው። መጽሐፍ ቅዱስ በተለያየ ክፍሎች ላይ እግዚአብሔር ሰማይ ምን ያህል ዝቅ ብሎ ምድር መጥቶ እንዳገኘን በተለያዩ ክፍሎች ላይ አለ። በተለይ አራቱ የወንጌል ታሪኮችን ስታነቧቸው ደግሞ በተለይ ወደ መጨረሻ አካባቢ የወንጌላቱ ታሪክ ላይ ደግሞ ምን ያህል ዝቅ እንዳለ ያሳየናል። የወንጌል ታሪኮቹን ስታነቡ የኢየሱስን የመጀመሪያ 30 ዓመታት ብዙዎቹ አይነግሩንም። ጥቂት የነገረን ሉቃስ ነው። ከ30 ዓመቱም በኋላ ደግሞ የሶስቱን ዓመት ታሪክ ብዙ አይነግሩንም። ሄዳችሁ በፖርሽን ብታዩት በዮሐንስ ወንጌል እንኳን ብትመጡ እስከ ምዕራፍ 13 እና ከምዕራፍ 13 በኋላ ከምዕራፍ 13 እስከ 19 እስከ 20 ያለውን ሄዳችሁ ብታዩት አንድ ቀን ታሪክ ነው። 13 ምዕራፍ ለ3 ዓመት ተኩል ያዘና ለአንዷ ቀን ታሪክ ግን የቀረው ምዕራፍ ሁሉ ሰጠው። ምን ያህል ዝቅ እንዳለ ሊያሳየን። ክፍሉ ሲጀምር ቅድም እንዳነበብነው የወደዳቸውን እስከ መጨረሻ ወደዳቸው ብሎ ይጀምራል። ከቁጥር 1 እስከ 3 ላይ ስንመለከት ስለ ኢየሱስ 3 የተለያዩ ነገሮችን ይነግረናል። 3ቱን የተለያየ ነገሮች ጠቅለል አድርገን በአንድ ቃል ስንይዛቸው አወቀ የሚል ነገር ነው የምታገኙት። ጊዜው እንደደረሰ አውቆ፣ ከእግዚአብሔር እንደተላከ አውቆ፣ ወደ እግዚአብሔር እንደሚመለስ አውቆ የሚል ነገር ታገኛላችሁ። ኢየሱስ አውቆ ብሎ ያስቀምጥልናል። ጥቂት አለፍ ብላችሁ ሌላ እዛው ምዕራፍ ላይ ጥቂት ሄድ ስትሉ ሌላ 2 የሚያውቃቸውን ነገሮች ይነግረናል። ይሁዳ አሳልፎ እንደሚሰጠው ያውቃል። እዚሁ ምዕራፍ ላይ ታገኙታላችሁ። የዚህ ምንባብ ተጓዳኞቹ በ3ቱ የወንጌል ታሪኮች ላይ የምናገኛቸው ላይ ደግሞ ራቱ የሚበሉበት አለ አይደለ? እዛ ላይ ደግሞ ሌላ አንድ የሚያውቀው ነገር ይነግረናል። ጴጥሮስ 3 እንደሚክደው ያውቃል። እዚህ ራት ላይ ኢየሱስ የሚያውቃቸው እነዚህ ነገሮች አሉ። 12ቱ እንደሚበተኑም ያውቃል። ሌሎቹ 3ቱ የወንጌል ታሪኮች አጉልተው የሚያሳዩን ራቱን ነው። ዮሐንስ ስለ ራቱ ብዙም አላወራም። በሉ ኢየሱስ ተነሳ ነው የሚለን። የ3ቱን አይቶ የቀረ አንድ ትልቅ ነጥብ አለ። እነሱ 3ቱ ስለ ራቱ ጽፈዋል፣ እኔ ደግሞ ይሄኛውን እጽፋለሁ ብሎ ትኩረቱን እዚህ ጋር አድርጎ ነው የጻፈልን። ሐሙስ ልክ እንደ ዛሬዋ ያለች ሐሙስ፣ እንደ ዛሬዋ ያለችውን ሐሙስ ምን ሆነ የሚለውን ማወቅ ከፈለጋችሁ የዛሬ ዓመት በዚህ ስፍራ መጋቢ ሰለሞን ያገለገለናል። ሐሙስ ምን ነበር የሚለውን ሂዱና እዩት።
የተለያዩ ነገሮች ሐሙስ ላይ ሀፕን አድርገዋል። እኔ ዛሬ ዋና አንድ ትኩረት አድርጌ ግን የሚይዛት ይችኛዋን ታሪክ ብቻ ነው። ኢየሱስም አውቆ ጊዜው እንደደረሰ አውቆ የሚለው ለኛና ለሱ ይለያያል። እሁድ ዕለት ከሆሳና ስንጀምር ከሆሳና እስከ ትንሣኤው አይደል ሄድ ነው። ሆሳና ላይ ወደ ኢየሩሳሌም ያደረገውን ጉዞ አይተናል። ወደ ኢየሩሳሌም ያደረገው ጉዞ ላይ ኢየሱስ በምን ተቀምጦ ነው ሄደው? በአህያይቱ ውርንጫ ላይ ተቀምጦ። እሱ ደግሞ ትንቢት እንዲፈጸም ትንቢቱ ዘካርያስ ላይ ምን ይላል? ንጉሥሽ ትሁት ሆኖ የትህትና ጉዞ ነው የጀመረው። ወደ ኢየሩሳሌም ሲሄድ ገና ከሞት ጋር ቀጠሮ ይዞ እሁድ ላይ ሆሳና ላይ የሚቀጥለው አርብ የሚሆንበትን የሞት ቀጠሮ ይዞ በትህትና ንጉሥሽ በአህያይቱ ውርንጫ ላይ ተቀምጦ መጣ ብሎ ነው የሚጀምረው። ከዛ በኋላ ሰኞ ሀፕን ያደረገ ነገር አለ፣ ማክሰኞ ሀፕን ያደረገ ነገር አለ። ልክ እዚህ ጋር ሲደርስ ግን ሐሙስ ማታ ላይ ሰብስቧቸው ራት ከበሉ በኋላ አንድ ነገር ትዝ አለው። ምን? ጊዜው ደርሷል። ጊዜው ደርሷልን ዮሐንስ አጉልቶ ያሳየናል። እዚህ ጋር ብቻ አይደለም፣ ዮሐንስ ደጋግሞ ስለ ጊዜ ይነግረናል። ጊዜው መድረሱን ደጋግሞ ከምዕራፍ 2 ጀምራችሁ ብታነሱት ዮሐንስ የጊዜው ነገር ከንክኖታል፣ እንደ ሌሎቹ አልተወው። ምዕራፍ 2 ላይ ከማርያም ጋር የነበረው ኮንቨርሴሽን ላይ ኢየሱስ ምንድን ነው ያላት? ጊዜ ገና አልደረሰም። ወደ ሆነ ጊዜ እየሄደ ነው ኢየሱስ። የሆነ የቀጠሮ ጊዜ አለው፣ ወደዛ ጊዜ እየሄደ ስለሆነ ገና ሲጀምር ጊዜ ገና አልደረሰም ይላታል። ምዕራፍ 7 ላይ ምዕራፍ 8 ላይ ስትሄዱ ደግሞ በህዝብ መካከል ሊይዙት ሲሉ ዮሐንስ ኮት አድርጎ የሚያስቀምጥልን አንድ ነገር አለ። ጊዜው ስላልደረሰ ሊይዙት አልቻሉም ይለናል። የሆነ ጊዜ እየተጠበቀ ነው። ምዕራፍ 12 ላይ ኢየሱስ እነ ማርታ ቤት እነ ማርያም ቤት የነበረበት ሰዓት ነበር። ከዛ በኋላ ጨርሶ ሊወጣ ሲል አንድ ነገር ይነግራቸዋል። የሰው ልጅ የሚከብርበት ጊዜው ደርሷል ይላቸዋል። ያቺ ጊዜ ምን አይነት ጊዜ ትሆን? ከዛ ምዕራፍ 13 ላይ አሁን ያነበብኩላችሁ ላይ ጊዜው እንደደረሰ አውቆ ይለናል። እንደዛ ብቻ ብሎ አይደለም ያቆመው። ምዕራፍ 17 ቁጥር 1 ላይ የኢየሱስ የሊቀ ካህኑ ጸሎት አለ አይደል? ሲጀምር ምን ብሎ ነው የሚጀምረው? አባት ሆይ ጊዜው ደርሷል፣ ደግሞ ደርሷል ብሎ ይዘጋዋል። ኢየሱስ እንግዲህ ይሄ እንደዚህ አይነት ጊዜ እንደደረሰ አውቆ፣ እሱ ብቻ አይደለም ከእግዚአብሔር እንደተላከ አውቆ፣ ያወቃቸውን ነገሮች ስትረስ አድርጋችሁ እንድትይዙልኝ ይፈልጋል። ከእግዚአብሔር እንደተላከ አውቆ በአብ ቀኝ መልሶ መጨረሻ ላይ አባት ሆይ ጊዜው ደርሷል፣ እንግዲህ ልጅህን በነበረበት ክብር አክብረው ብሎ አይደለም የሚጸልየው። ያንን ክብር አውቆታል። ከየት እንደመጣ አውቆ ነው። ከዛ እንደመጣ አውቆ፣ እሱም ብቻ ደግሞ አይደለም ጊዜው ደርሷል አይደል? ከጥቂት ከ5 ቀን በኋላ ወዴት እንደሚመለስ አውቆ ምን አረገ? እኛ እንዲህ አይነት ነገሮች ብናቅ ምን እናረጋለን? ከአብ እንደመጣን ብናቅ፣ ወደ አብ እንደምንመለስ ብናቅ፣ በቃ ተደመደመ እኮ በቃ እኮ ሊጨርስ ነው እኮ የሚለውን ነገር ብናቅ ምንድን ነው የምናረገው? ኢየሱስ ይህንን አውቆ ከዛ በኋላ በዚህ እውቀት ውስጥ ሆኖ ያደረጋቸውን ነገሮች ነው የምናየው። እዚህ እውቀት ውስጥ ሆኖ ከራት ተነሳ፣ ወገቡን ታጠቀ፣ እግር አጠበ። ይሄ እውቀት ወደ ትህትና ነው የመራው። ይሄ እውቀት ወደ ፎጣ ነው የመራው። ይሄ እውቀት እግር ወደ ማጠብ ነው የመራው። እግር ማጠብ በእስራኤላውያን ባህል ውስጥ ያለ ነገር ነው። ለየት የሚያደርገው እዚህ ጋር ግን አጣቢውና ታጣቢ ቦታ ተቀያይረዋል። በእስራኤላውያን ባህል ውስጥ መምህሩ ይታጠባል፣ ደቀ መዛሙርቱ ተከታዮቹ ያጥቡታል። ደቀ መዛሙርት ማቴዎስ 15 ላይ ካስታወሳችሁ ባለመታጠብ ተከሰው ነበር። አረ እነዚህ አይታጠቡ ምናምን ተብለው ነበር። ትዝ ይላችኋል? ማይታጠቡ ናቸው። ለምን? ነፃነት አላቸው። በቃ ከኢየሱስ ጋር ነፃ ነን ብለው ሌላ ዓለም ጀምረዋል። እስራኤላውያን ቤት ሲኬድ ምን ይደረጋል? እንግዳ ከሆነ የመጣው ወይ ባለቤቱ ያጥበዋል፣ ወይ ቤት ውስጥ የሚያገለግል ባሪያ የሚሉ ያኔ ጆሮአቸውን የተበሱም አሏቸው፣ ከአሕዛብም የሚገዙ አሏቸው። እነሱ ባሪያዎች እንግዳውን እግር ያጥባሉ። ደንባቸው ነው፣ የተለመደ ነገር ነው። ለዛ ነው ኢየሱስ አንድ ምዕራፍ ወደ ኋላ ስትሄዱ ምዕራፍ 12 ላይ በእንባዋ እያጠበች በፀጉሯ ስታብሰው የሰጠው ምሳሌ ትዝ ይላችኋል? አንተ እኮ ለእግሬ ውሃ አልሰጠኸኝም አለ። የተለመደ ነገር ነው። ግን እዚህ ጋር ለየት እንዲል ያደረገው አንድ ታሪክ ተፈጠረ።
ለማገልገል አይደለም ለመዘጋጀት ምን ያህል እንደከበደኝ ብታውቁ ደስ ይለኛል። ሰማይና ምድርን ያበጁ እጆች እኮ ናቸው ዝቅ ብለው የነ ጴጥሮስ ነገር የያዙት። ከዋክብትን በስፍራው ያወጣቸዋል የሚለው አለ አይደል ኢሳይያስ 40 ላይ። እነዚህ እጆች እግር አጠቡ የሚል ታሪክ ነው የምናነበው። ጌታው ባሪያ ሊሆን ጎንበስ ያለበት ታሪክ። የሕማማቱ ሳምንት ነው ሲባል ልባችን ላይ መቆየት ያለበት ታሪክ አለ። ከኛ በላይ ማን ይገባዋል? ነው ተልይዛት ትንሽ ስንሄድ ጴጥሮስ አንድ ክርክር ሲከራከር እናገኘዋለን። አታጥበኝም ይላል። አረበ ጭራሽ ይሄንን እንትን እሁድ ዕለት ከሰንዴ ስኩል ተማሪዎቻችን ጋር አድርገነው ነበር። ምሳሌ እንዲሆናቸው ብለን አስተማሪዎች የልጆችን እግር እንዲያጥቡ አድርገን ምሳሌ ትተንላቸው ነበርና በጣም የገረመኝ አንድ እንደ ምሳሌ ምንድነው በየእግር በሚታጠቡት ቲም ውስጥ ሁሉ አንድ ጴጥሮስ አይጠፋም። ከነዛ ልጆች መካከል አልታጠብም ብሎ ሄደ ልጅ አለ። በጭራሽ አታጥቡኝም አለ። አላስገደዱትም። ምን ያርጉት? ሌላ ቲምም እንደዛው አጥበ ነበር። በጭራሽ አለ አንድ ጴጥሮስ አይጠፋም የሚከራከር ማለት ነው። ልክ ግን ሲከራከረው ኢየሱስ ካላጠብኩ ከኔ ጋር እድል ፈንታ የለህም ሲለው እድል ፈንታማ ከሚቀር ራሴንም እግሬንም በቃ ከላይ እስከታች ሙሉ ለሙሉ ጠበኛል። ከዛ ኢየሱስ አንድ ነገር አለው። የታጠበ ገላውን የታጠበ እግሩን ከመታጠብ በስተቀር አያስፈልገው። እንደ ምሳሌ እንዲሆናቸው ይታጠባሉ። ደቀ መዛሙርቱ ገላቸውን ይታጠባሉ። ሰው ሁሉ ጊዜ ገላውን ይታጠባል። ግን ገላውን ከታጠበ በኋላ ምናልባት ከቤታቸው ታጥበው ነው የመጡት እነዚህ ሰዎች። መንገድ ላይ ግን የቆሸሸ ፓርት አለ። ገላቸው ላይ ቆሽሽ ይችላል። እራት ሊበሉ የተሰበሰቡበት ቤት ግን የቆሸሸ ፓርት አለ። ማለት ሁለት ነው። አንድ ጊዜ በኢየሱስ ክርስቶስ ደም ሙሉ ለሙሉ እንታጠባለን። እለት እለት ደግሞ እግራችንን እንታጠባለን። አንዴ ከኃጢአታችን በደሙ እንነጻለን። እለት እለት ደግሞ በንስሐ ህይወት እንመላለሳለን። እዛው አፕሊኬሽኑን እያያዛችሁልኝ ሂዱ። በጣም የሚገርመኝ ግን ነገር አለ። ከዛ ቲም ውስጥ 3 ሰዎች መታጠባቸው ይገርመኛል። አንደኛ ይሁዳ መታጠቡ ሁሌ ይገርመኛል። ለምን ሲጀምር እኮ 13 ላይ ሲጀምር ሐሳብ ካገባበት በኋላ ብሎ ነው የሚጀምረው። አብረው ነው ራት የበሉት። ሐሳብ ገብቶበት አብሮስ ነው ራት የበላው። ይሁዳን ተውት እሺ። ጴጥሮስ መታጠቡም ይገርመኛል። እንደዚህ የተከራከረው ጴጥሮስ እኮ ከሆነ ሰዓት በኋላ ኧረ በጭራሽ። ሶስተኛ በጣም መታጠቡ የሚገርመኝ እኔው ራሴ ነኝ። እኔንም አጥቦኛል። በደሙ መታጠቤ እለት እለት ይደንቀኛል ከነ ጴጥሮስ በላይ። ምናልባት እዛ ቦታ በሆነ ኧረ በ29 ይሻላል በ28 ይሻላል እያልኩ ሳልከራከር እቀራለሁ። በ30 ብሩ ትቼ ወንበዴ ነኝ፣ አመፀኛ ነኝ። አላቀውም ሳይሆን እኮ ላልከተል እችላለሁ። እሱ እኮ እስከ ቀያፋ ቤት ተከትሎ ነው የካደው። እኔ አልከተልም ብራዘር። ኧረ እንደህን ትጥራችሁ ሰዱት ብዬ መጣፋ ነው የሚመስለኝ። እኔንም ግን አጥቦኛል። ዛሬ እዚች ምሽት ላይ ኢየሱስ ያላጠበው ሰው እድል ፈንታ የለውም የሚለውን ነጥብ ይዛችሁልኝ ሂዱ። በደሙ ያልታጠበ እድል ፈንታ የለውም። በኢየሱስ ክርስቶስ የታጠበ ብቻ ነው መንግስተ ሰማይ እድል ፈንታ ያለው። ያንን መታጠብ እዚህ አሁን ከማወራችሁ ውስጥ ያልታጠባችሁ ካላችሁ እባካችሁ አያምልጣችሁ ይሄ እድል። በኢየሱስ ያልታጠበ የመንግስተ ሰማይ እድል ፈንታ የለውም። ደሙ ያላጠበው ደሙ ያላነጻው አይገባም። ደሙ ያነጻውስ እለት እለት እግሩን ይታጠብ፣ እለት እለት በንስሐ ህይወት ይመላለስ። ኢየሱስ ይህን ካደረገ በኋላ መጽሐፍ ቅዱስ ላይ ጥቂት ክፍሎች አሉ ቀጥታ አፕሊኬሽናቸው እዛው የተነገረ። ስለዚህ አፕሊኬሽን ላይ ብዙ እዚህ ጋር አላወራም ማለት ነው። ቀጥታ እዛው አፕሊኬሽኑን ነግሮናል። ኢየሱስም ይህን ካደረገ በኋላ ቁጥር 14 ላይ ያደረኩትን አይታችኋል፣ ሂዱና አድርጉት ነው ያለው። እናንተም እንደዚሁ አድርጉ። እኛ ግን አሁንም አንዳንዶቻችሁ ፊት ላይ እያየሁት ነው፣ እኔም ሳነበውም ስዘጋጅም ራሴ ላይ አግኝቼዋለሁ። በዚህ ታሪክ ወይ መደነቅ ውስጥ ነን ወይ ለኢየሱስ እናዝንለትና እናለቅሳለን። የሆነ አሜዝመንት ውስጥ ነው የምንገባው። ኢየሱስ ግን በዚህ ታሪክ ተደነቁ አላለንም። በዚህ አትደነቅ አርገው፣ ይሄን አርጉት ነው እንጂ ያለው ዘኑልኝም ተደነቁበትም የለም።
ይህንን ሂዱና አድርጉት፣ እርስ በርሳችሁ ተጣጣው። ሲዘጋው ምዕራፍ 13 ቁጥር 17 ላይ እንግዲህ እነዚህ ነገሮች አውቃችሁ ብትፈጽሙ ትባረካላችሁ ብሎ ነው የሚዘጋውና በረከት ያለው ያወቅነውን በመኖር ውስጥ ነው። አውቃችሁ ብታረጉት ትባረካላችሁ፣ ካልሆነስ ለኢየሱስ እያዘናችሁ ዋው የሚገርም ጌታ እኮ ነው እያልክ በመደነቅ ውስጥ ብትቀርስ ኪሳራ። ኦርቶዶክሲ ዊዛውት ሂዩሚሊቲ ኢዝ a corpse well dressed። ይሄ እዚህ ጋር የሚመጣ ታሪክ ነው። የዘነጠ አስክሬን ይሄንን ካልኖር ነው ኢየሱስ እንድናደንቀው ሳይሆን as a beloved children of God ኢሚቴት እንድናደርገው የተወለን ታሪክ ነው። እዚሁ ታሪክ ላይ ራቱን ለመታሰቢያ ያድርጉት ይላል ዮሐንስ አልነገረንም፣ ሶስቱ ግን ነግረውናል። ራቱን በየጊዜው እናደርገዋለን። ራቱን ሁሉም የሚባሉት ቤተክርስቲያኖች ያደርጉታል። እግር ማጠቡን የሚያደርጉ ግን ጥቂት ቤተ እምነቶች ብቻ ናቸው። ያው የማይደረግበት ምክንያት አንድ ፈርስት ሴንቸሪ ቤተክርስቲያን ላይ አልቀጠሉትም። የልብ ዝንባሌውን ይዘው መቀጠል ነው ያሰቡት፣ ተግባሩን ሳይሆን ልባችን ያንን ይዞ እንዲቀጥል ግን አስተምረውናል። ያንን ያስተማሩበትን ጥቂት እናየዋለን። ይሄ ኢየሱስ በምሳሌ ያስቀመጠልንን ጳውሎስ በሌላ መንገድ ሊያብራራው ይሞክራል። ትህትናና ጳውሎስ ሲባል የት ነው የምንሄደው? ፊልጵስዩስ ምዕራፍ 2 ትሁቱ ኢየሱስ ምንማርበት ማለት ነው። ለፊልጵስዩስ ትንሽ ወደ ኋላ አንድ ባክግራውንድ ሰጣችሁ። ፊልጵስዩስ መጽሐፍን ሊጽፍ ሲል ጳውሎስ የት ነው? ሮም እስር ቤት ነው። ሮም እስር ቤት ሆኖ የፊልጵስዩስ ሰዎች ተሰበሰቡና ገንዘብ አዋጣው ጳውሎስ ተቸግሯል፣ ጥቂት ብናግዘው ጥሩ ነው አሉና አፍሮዲጡን ጠሩትና አፍሮዲጡ ይሄንን ገንዘብ ይዘህ ጳውሎስ ጋር ሄዳሉት። ሄደ። አፍሮዲጡና ጳውሎስ ቁጭ ብለው ሲያወሩ ጳውሎስ ይጠይቃል፣ እንዴት ናቸው ወገኖች? ደህና ናቸው ወይ? ምን አዲስ ነገር አለ ሲለው አፍሮዲጡ ፊልጵስዩስ ውስጥ ያለውን ያብራራለት። ሲያብራራለት ሁለት ነገር ላይ በተለይ ትኩረት አድርጎ ይነግረዋል። አንድ ውሾች ገብተዋል፣ ሐሰተኛ አስተማሪዎች ገብተዋል ይለዋል። ሁለተኛ አረ ውስጣቸው እርስ በርስ መከፋፈል አለ፣ ያልተስማሙበት ርዕስ አለ ይለዋል። ከዛ ጳውሎስ ፊልጵስዩስን መልእክት ይጽፍላቸዋል። ሲጽፍላቸው እንዴት አድርጎ ነው የሚያስቀምጥላቸው? ወደ ኋላ መለስ ብሎ እኔ ደስተኛ ነኝ፣ እዚህ እየተቀበልኩ ባለሁት መከራ ደስተኛ ነኝ። ከዛ ምዕራፍ 1 ወደ መጨረሻ ቁጥር ላይ ሲመጣ ግን ሁላችሁም እኮ መከራ ትቀበላላችሁ፣ በውጭ ሆነው እኔ ላይ መከራ የሚያበዙት እናንተም ላይ መከራ ያበዛሉ ይላቸውና ግን የሚያሳስበኝ ከውጭ የምትቀበሉት መከራ አይደለም ብሎ ነው ምዕራፍ 2 የሚጀምርላቸው። እንግዲያውስ ብሎ ነው የሚጀምረው። ስለዚህ ብሎ ነው የሚጀምረው። ስለቱ የውጭው አይደለም፣ ውስጣችሁ የሰማሁት ነገር አለ። ውሾች እንደገቡ መካከላችሁ ሰምቻለሁ፣ መከፋፈል መካከላችሁ እንዳለ ሰምቻለሁ፣ በተለይ ደግሞ ሁለት ሴቶች እየበጠበጡ እንዳለ ሰምቻለሁ። ከውጭው ይልቅ እያሳሰበኝ ያለው ውስጣችሁ ያለው ነገር ነው። ለእሱ እንዲሆን ብሎ እንግዲህ ከምዕራፍ 2 ጀምሮ ምዕራፍ 4 ላይ የሚጠራቸው ሁለት ሴቶች አሉ አይደለ? እዛ ድረስ እንዴት አይነት ኑሮ ይኑሩ የሚለውን ምዕራፍ 13ን ቅድም ያነበብነውን በምሳሌ ደግሞ አድርጎ ያመጣላችኋል። ሮም ውስጥ እየደረሰበት ካለው ነገር በላይ ያሳሰበው ለካ ኤዎዲያና ሲንጥቄ ናቸው። እርስ በርስ ለካ እግር መተጣጠብ አቅቷቸዋል። የትሁቱን ኢየሱስ መንገድ ቸርቿ መከተል አቅቷት ብጥብጥ ላይ ናቸው ለካ። ስለዚህ ሲጀምርላቸው ከክርስቶስ ጋር ካላችሁ ህብረት የተነሳ ብሎ ነጥብ አስቀምጦ ነው የሚጀምርላቸው። ከአሁን በኋላ የምነግራችሁ ከክርስቶስ ጋር ካላችሁ ህብረት የተነሳ እንድታረጉት ነው። ክርስቶስን አውቃለሁ እያላችሁ ይሄንን ላይፍ መቀጠል አትችሉም። ክርስቶስ ብዬ መጠራላችሁ፣ ክርስቶስ ደግሞ ትሁቱ ኢየሱስ ነው። ስለ ትሁቱ ኢየሱስ ጥቂት ልንገራችሁ ብሎ ነው የሚያወራላቸው። ስለ ትሁቱ ኢየሱስ አውርቷቸው ነው እንግዲህ በክርስቶስ የነበረ ያ ሐሳብ በእናንተም መካከል ደግሞ ይኑር ማለት። ጳውሎስ እዛ ፊልጵስዩስ አልተገኘም እንጂ ቢገኝ ፊት ለፊት ሲንጥቄ ተነሽ እግር ጠቢ የሚላት ይመስለኛል። እጠቢያት ኤዎዲያን ምን ትሰሪያለሽ? ከዛ እርስ በርስ ነው እኔ ማጥበው ሽኩቻ ይፈጠር ነበር ማለት ነው። ቅድም ብላቴናውን አውጥቼ እዚህ ጋር እግሩን ላጥበው ስል እኔ ነኝ አይደል ማጥበው አለኝ። እግዚአብሔር ይባርከው። የሆነ ነገር ገብቶታል፣ የሆነ ነገር ደግሞ አልገባውም። ቁጥር 3 ላይ ምን ይላቸዋል ጳውሎስ? ከክርስቶስ ጋር ካላችሁ አንድነት የተነሳ ሌሎች ከናንተ እንዲሻሉ በትህትና ቁጠሩ።
ራስ ወዳድ አትሁኑ፣ ከንቱ ውዳሴ አትፈልጉ። እዚህ ጋር የሚነግራቸው ነገሮች በሙሉ አሁን የምንኖርበት ዓለምና ሶሻል ሚዲያ የሚሰብከን ነገር አይደለም። ሲስተር ራስሽን ወቂ፣ ለራስሽ ያለሽን ቦታ አስተካኪ፣ ከፍ በይ፣ ራስሽንማ እንዴ እያለ ነው ሶሻል ሚዲያ የሚያወራል። ብራዘር ራስህን ቀለል አድርጋ አታስብ። እናንተና ታውቃችሁ ትበልጣቸዋለህ። እንዴት ራስህን እበለጣለሁ ትላለህ? ብሮ ነው የሚልክ። የሚሰብከን እሱን ነው። ዙሪያችን ያለው በሙሉ የሚሰብከን አንተ እኮ ከፍ ያልክ ነህ፣ ከፍ ብለሃል፣ አየር ላይ ነህ፣ በረሃል፣ ማንም አይደርስብህም። ጳውሎስስ ይህንን ሁሉ ያፈርሰዋል። ምን ብሎ? ራስ ወዳዳቱን፣ ራስህን ወቅ፣ በራስ ተማመን፣ አንተ ባንተ ካንተ ላንተ ምናምን የሚባል ነገር የለም። ሙሉ የመጽሐፍ ቅዱስ ትምህርት ላይ ብትሄዱ፣ በተለይ የኢየሱስ ትምህርት ላይ ምንድነው ስለ ራስ የተጻፈልን? ራስህን ካድ ብቻ ነው። በቃ ራስህን ካድ። ራስህን ስትክድ እንዴት ትሆናለህ? ጌታም ሆነ ባሪያ ትሆናለህ። ጳውሎስ ኢየሱስን እንደ ምሳሌ እዛ ጋር በደንብ አንስቶታል፣ በደንብ ደጋግሞ አንስቶታል። ከዛ ግን ልክ ኢየሱስ እንዳለው ጳውሎስም ይህ ሐሳብ በእናንተ ይሁን ብሎ ነው አፕሊኬሽን ሰጥቶ የሚወጣው። ይሄን አድርጉት ልክ እንደ ኢየሱስ ብሎ ነው የሚሄደው። ያው ለራስህ አታስብ አይደለም ትምህርቱ፣ ለሌላ አስብ ነው። ብዙ ጊዜ ለሌላ አስብ ሲባል ራስህን ጣል ምናምን ስለሚመጣበት ነው ሰው ብሎ የሚነሳው። ሌላውን አስብ እያለ ነው እንጂ ራስህን ቶ ምናምን ብቻ አይደለም። ጳውሎስ ፊልጵስዩስን ሊጽፍ ሲጀምር ምዕራፍ 1 ቁጥር 1 ላይ ምን ብሎ ነው የጀመረው? የኢየሱስ ክርስቶስ ባሪያ የምሆን እኔ ብሎ ራሱን እንደ ባሪያ ተቀብሎ ነው የጀመረው። ለምን? ባሪያው ሁኑ ብሎ ሊያስተምራቸው ነው። ስለዚህ እኔ የክርስቶስ ባሪያ የሆነን እኔና ጢሞቴዎስ ብሎ ባርነቱን አውጆ ነው የጀመረው። በጸጋ ስጦታ ከፍ ምናምን ሊባልበት የተሞከረበት ዘመን ላይ ስላለን ነው አጥብቄ ይሄን እናገራለሁ። ባሪያዎች ነን ብሮ፣ ባሪያዎች ነን፣ አገልጋዮች ነን። ከወንጌላዊ ፓስተር ይበልጣል፣ ከፓስተር እንትን ይበልጣል እያለን ፖዚሽን የምንይዝበት ጉዳይ የሆነበት ዘመን ላይ ነን አይደለ? ሁላችን ተጠቅልለን ባሪያ ነን። ጸጋን የሰጠ እያለ በተሰጠን ጸጋ ልንኮፈስ? እኔና ጢሞቴዎስ የክርስቶስ ባሪያዎች እንጽፋለን እንነግራችኋለን ብሎ ይጀምርላቸዋል። ከዛ የኢየሱስን ምሳሌነት ያነሳና ጳውሎስ እንደ ክርስቶስ ምሳሌ ካላቸው በኋላ ራሱንም ምሳሌ አድርጎ ያቀርባል። ትሁት ነኝ ብሎ ደፍሮ አልተናገረም፣ ግን ትሁት እንደሆነ ታገኙታላችሁ። የቱ ጋር? ስለ እናንተ እንደ ቁርባን እኮ ብፈስ ደስ ይለኛል ይላል። ማለት የክርስቶስን የትህትና ጥግ 13 ላይ እንዳየነው ግርማ ጠብጋ አያቆመውም ጳውሎስ። እስከ መስቀል ሞት እንኳን ትህትናው እስከ መታዘዝ አድርሶታል ይለናል። የኢየሱስ እዛ ድረስ ነው። እኔም ቢሆንልኝ እንደ ቁርባን ብፈስላችሁ ብሎ እኔም ያንን ህይወት ኢሚቴት ማድረግ እፈልጋለሁ ይላችኋል። ሌላ እንደ ምሳሌ ጢሞቴዎስንም ያነሳላችኋል። ስለ እናንተ ከልቡ የሚገደው ጢሞቴዎስ አለ ይላችኋል። ኢየሱስን ምሳሌ አንስቶ ቢሆንልኝ ይላል። ጢሞቴዎስንም ያመጣል። ጢሞቴዎስን ብቻ አይደለም ደግሞ መጀመሪያ ላይ ያን ደብዳቤ ለጳውሎስ ገንዘቡን ይዞለት ሄዶ ማን ነው? አፍሮዲቱንም እዛው ምዕራፍ 2 ላይ ለህይወቱ እንኳን ሳይሳሳ ይሄን አድርጓል ይላችኋል። የኖሩ ሰዎች አሉ ይላችኋል። እነዚህ ሰዎች መተው ትሁት ነኝ ቢሉ ነገሩ በፈረሰ ነበር። ግን እነሱ ሳይሆኑ ጳውሎስ ያየባቸው ነገር ስላለ ይመሰክርላቸዋል። ይህንን ሁሉ አውርቶላቸው ነው ይህ አስተሳሰብ በክርስቶስ ኢየሱስ ነበር በእናንተም ይሁን ያላቸው። ኦገስቲን የክርስትና ህይወት በተመለከተ ምን ትላለህ ሲባል አንደኛ ሂዩሚሊቲ፣ ሁለተኛ ሂዩሚሊቲ፣ ሶስተኛስ ከዛ ውጭ አይታየኝም ማለት ክርስቲያን ነኝ ካልክ አንደኛ ሊታይ በሚገባው ትህትና ነው። ሁለተኛም ትህትና ነው። ትህትና ካልታየ የትኛው ክርስቶስ? ከክርስቶስ ጋር አንድ ከሆናችሁ ብሎ የጀመረልን ክርስቶስ የቱ ጋር? እርሱ አምላክ ሆኖ ሳለ እግር አጠበ፣ የባሪያን መልክ ያዘ፣ የሰው አምሳል ውስጥ ገባ፣ ራሱን ዝቅ አረገ፣ እስከ መስቀል ሞት ታዘዘ። ዮሐንስ የኢየሱስን ትህትና መሬት አስነክቶ አንበርክኮ እግር ሲያጥብ አሳየን። ጳውሎስ እስከ መስቀል ሞት ታዘዘ ብሎ የመስቀል ሞቱን ጥግ አሳየን። ተቃራኒውን ላንሳና ወደ መደምደሚያ ይሄድ። የትህትና ተቃራኒው ምንድን ነው? ትዕቢት።
ጳውሎስ በመልእክቶች ውስጥ ትህትናን ምን ያህል እንዳጎላው ስታዩ እግዚአብሔር ምን አይነት ህይወት እንደሚፈልግ ታገኙበታላችሁ። የዛ ተቃራኒ ደግሞ ምን እንደሚመስል ታገኙበታላችሁ። ቅድም ጴጥሮስ ሲታጠብ አልታጠብም ሲል ትዝ ይላችኋል። ትዕቢት እኮ ነው አልታጠብም እንዲል ያደረገው። በትህትና ከቨር የተደረገች ትዕቢት አለች። ትህትና በምትመስል ከቨር ተደርጋ አረ ጌታዬማ እግሬን አያጥብም በሚል ከሌሎቹ ግን ለየት ብሎ የመታየት ትዕቢት አለ። ኖ ኖ ኖ ኖ የሚል ማለት ነው። ኢየሱስን በትህትና ትሁቱን ኢየሱስ በትህትና ካልተቀበላችሁት ነው እድል ፈንታ የለም ለካ። ትሁቱ ኢየሱስ ልጠብ ሲል ትሁት ሆነ ታጠብ። መታጠብ ትህትና ይጠይቃል። እሺ ማለት ትህትና ይጠይቃል። ፈቃደኛ መሆን ትህትና ይጠይቃል። እርዳታ ለመቀበል እሺ ማለት እንዴት ነው የሚከብደን? በመስቀል ሞት ላድናችሁ የሚለውን እሺ ለማለት እንዴት አለሁበት ላዋጣ እንጂ ላግዝ እንጂ የሚለውን እጃችንን ለማስገባት እንዴት ነው የምንታገለው? እሺ ብሎ መታጠብ በራሱ ለካ ትህትና ይጠይቃል። እግር ማጠቡን ባያስቀጥሉትም ዋና መልእክቱን አስቀጥለውታል ያልኳችሁ እዚህ ጋር ነው። ጳውሎስ ለሮሜ ሲጽፍ ምዕራፍ 12 ቁጥር 3 ላይ ማንም ከሚገባው በላይ አያስብ ይላችኋል። ማንም በዛ መንገድ እንዳያስብ። 12:6 ላይ አትኩራሩ፣ በራሳችሁ አትመኩ። እያሰመረ ነው የሚሄደው። እግራቸውን አላጠባቸውም እንጂ ትህትናን ያሰምረላቸዋል። ለኤፌሶን ፊት ለፊት ፍጹም ትሁታንና ገሮች ሁኑ ብሎ ያስቀምጣል። ገላትያ 5:13 ላይ አንዱ ሌላውን ያገልግል ይላል። ቆላስይስ 3:12 ላይ ትህትናን ልበሱት ይላል። አንደኛ ቆሮንቶስ 4:7 ላይ ያልተቀበልከው ምን አለ ይላል። ከተቀበልክ እንዳልተቀበለ ለምን ትሆናለህ ይላል። ለምን ትቦሰታለህ ይላል። ሁለተኛ ቆሮንቶስ 10:17 ላይ የሚመካ ራስን አስቀምጥ ይላል። ለፓስተሮቹም ይመክራቸዋል፣ ለጢሞቴዎስና ለቲቶ። ፓስተር ይለዋል አገልግሎትህን በየዋህነት ሰዎችን የሚያቃና ይሁን ይለዋል። ቲቶንም ሽማግሌዎችን ስመርጥ ዲያቆናትን ስመርጥ ለሰዎች ሁሉ ትህትናን ያሳዩ ይለዋል። ጴጥሮስ ስለ ትህትና ያወራውን ተውት። ፊት ለፊት የነገረን ነገር አለ። እግዚአብሔር ትዕቢተኛን ይቃወም። ጴጥሮስ ትህትናን በደንብ አጉልቶ አሳይቶናል። ዝቅ በሉ ራሳችሁን አዋርዱ ይለናል። ዮሐንስም እንደዛው። እግር መተጣጠቡ አልቀጠለም እንጂ ዋናው መልእክት ይሄ መሆኑ ግን አልተረሳም ነበር። ዋናው መልእክት ትሁቱ ኢየሱስ ያሳየንን ምልክት መከተል። ለዛ ነው ትህትናን ከትሁቱ ያልኳችሁ። ለ3 ዓመት ተኩል የሰራውን ትቶላቸው ሊሄድ ሲል ቀጥሉ ብሎ ምሳሌነት የመጨረሻ የሰጣቸው ይሄ ነበር። ብዙዎቻችን ግን የዚህ ተቃራኒ ነው የምንኖረው። ከሲጄ መሃን የተዋስኩት ለዛ ነው። በእግዚአብሔር ጸጋ ትሁት ለመሆን መሞክር ትዕቢተኛ ሰው ነኝ እኔ ራሴን አውቀዋለሁ። ቻርልስ ስፐርጅን ትዕቢት የሚለውን ቃል ተርጉም ሲባል ትዕቢትማ አንድ ነው ትርጉሙ እብደት ነው ብሏል። ተቃራኒው እዛ ጋር ነው ያለው። አለ የለም ብለን የምንከራከርበት ይሹ አይደለም አይደል? ትዕቢት የቱ ጋር ራሱን ገለጠ ብለን የምንጠይቀው ጥያቄ ነው እንጂ እኔ ውስጥ አለ ይሁን ምናምን የሚል ካለ ያ ራሱ ትዕቢት ነው። አረ ትዕቢት አለብኝ ብለህ ካለ ያቺ ትዕቢት ነች። የቱ ጋር ነው የሚገለጠው? የቱ ጋር ብሎ እጅ አውጥቶ ይመጣብኛል የሚለው ነው እንጂ የምንጠይቀው። ትዕቢት አብሮ የተወለደ ነገር ነው። አብሮን የተወለደው አብሮን ያደገው። ትዕቢትን አንማረውም፣ ትህትናን ነው የምንማረው። ትዕቢት አላስተምርህም፣ ቦርን ነው፣ ከአዳም የወረስነው ነው። ትዕቢት የመጀመሪያው ኃጢአት ነው። ኦሪጂናል ሲን የመጀመሪያው ሲን ትዕቢት ነው። አዳም ጋር አይደለም። አዳምን ያሳተው ማን ነበር? አጅሬው አለ አይደል? ኢሳይያስ 14 ላይ ስለሱ ሲያወራል እንዴት ነው ያወራልን? በልዑልም መሰላለሁ ዙፋኔን ከሱ በላይ ከፍ አደርጋለሁ አልክ። በልብ ታበይክ ይለዋል። ለካ ሲጀምር ትዕቢት ጋር ነው የጀመረው። ያችኑ ትዕቢት አምጥቶ ለአዳም አቀበለው። አዳምን በዛው ትዕቢት ከዛ አዳም ሁሉ ትዕቢተኞች ሆነን። ስለዚህ ትዕቢት የምንማረው አይደለም፣
ትዕቢት አለ። ትህትናን ነው የምንማረው። ጆን ስቶት ምን ይላል? እንዲገባችሁ የምፈልገው አንድ ትልቅ ነገር ብቻ ነው ይላል። በእያንዳንዱ የክርስትና የእድገት ደረጃ እንዲሁም በደቀ መዝሙርነት ጉዞ ላይ ዋናውን ጠላታችሁን ትዕቢት አድርጉት፣ ዋናውን ወዳጃችሁን ትህትናን አድርጉት ይላል። ጉዞ ላይ ጠላትንም ወዳጅንም ለይተህ ሂድ። ትዕቢትና ትህትና ከሰዎችም ጋር ካታርገው ከምንም ጋር ትዕቢት ጠላቴ ነው ለምን እግዚአብሔር ይጠላዋል እያልክ እንደትሄድ። ትዕቢተኛ ሰው ጋር ባይዘው ሰይጣን አጋንንት በመመደብ ጊዜ አይፈጅም። ትዕቢተኛን ማን ነው የሚቃወመው? እግዚአብሔር ይቃወመዋል። ስለዚህ አይመድብለትም። አረ እግዚአብሔር ይቃወመዋል ተወው ነው የሚለው። ልክ ትዕቢተኛ ሰው ተወው እሱ ኦልሬዲ እግዚአብሔር ይቃወምልኛል ብሎ ሌላ ስራ ነው የሚሰራው። ጠላታችሁ ትዕቢት ይሁን። ይገርመኝ ኢሳይያስ 14 ላይ በልብህ እንዲያልክ ነው የሚለው። የሆነ ማይክ ይዞ ምናምን እንትና በልብህ እንዲያልክ ምን በልዑል መሰላለሁ ዙፋኔ ልብ ውስጥ ያለችውን ትዕቢት ነው ያየው። እዚህ ጋር ነው ለካ ትዕቢት፣ ለካ ድርጊትና አንደበት አይደለም፣ እዚህ ውስጥ ነው ለካ ትዕቢት። ለካ ቦታዋ እዚህ ጋር ነው፣ ልብ ላይ ነው የሚያሰምረው። ይሄንን ታሪክ መለስበታል። ግን ሉቃስ 18 ላይ የነበረው ፈሪሳዊውና ቀራጩ ሰውዬ ሊጸልይ ወደ ቤተ መቅደስ ሄዱት ትዝ ይላችኋል። ሲጸልይ በልቡ እንዲህ አለ ይላል። በልቡ እግዚአብሔርን እያመሰገነ ይተብታል። ደግሞ አለው አመስጋኙ ትዕቢተኛ እግዚአብሔር አመሰግንሃለሁ፣ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ፣ ትዕቢተኛ ነኝ። አመስጋኝ ትዕቢተኛ። በኋላ ስለምመለስበት ልቶ። ስለዚህ ትዕቢት የልብ ዝንባሌ ጉዳይ ነው። ራሳችሁን ቼክ አድርጉ፣ ልባችሁን ፈትሹ። አጥብቀ ልብህን ጠብቅ። ተግባር ትሁት ሊመስል ይችላል። እንደ ጴጥሮስ አልታጠብም ኧረ ምናምን የምትል ልትሆን ትችላለህ። ልብህን ቼክ አድርግ። በክርስቶስ የነበረ ይህ ሐሳብ በእናንተ ይሁን። በጣም ከምፈራቸው ጥቅሶች አንዱ ምሳሌ ምዕራፍ 16 ቁጥር 5 እንዲህ ይላል፣ እግዚአብሔር በልብ የሚታይበዩትን ይጸየፋል ይላል። ይጸየፋል። ስለዚህ ትዕቢት በኃጢአት የተበላሸው የሰው ልብ የእግዚአብሔርን ቦታ ሲመኝ በእግዚአብሔር ላይ መደገፍና መታመን አቁሞ እኔ በኔ ለኔ ከኔ ሲል ስጥ ለኔ ድገም ለኔ የሚል ያ ማንነት ትዕቢት ይባላል። እንዳልኳችሁ ነው። ስለ ትዕቢትና ስለ ትህትና የተናገሩ ሰዎች ብቻ ነው ያገኘሁትና ታላቁ ሰባኪ ጆናታን ኤድዋርድስ እንደዚህ ያለ፣ በልባችን ውስጥ ያለ ቀንደኛ እባብ አለ፣ ከክርስቶስም ከሰውም ከራሳችን ጋር ያለንን ሰላም የሚነሳ እሱም ትዕቢት ይባላል አለ። the worst viper ይለዋል ትዕቢት። ልባችን ውስጥ እንዲህ ብሎ እየጠበቀ ያለ ሰላም የሚነሳ። ዝቅ ማለት ሰላም የሚነሳ ይመስለናል። ከዓለም ትምህርት ተነስተን ትህትና የሚለውን ስናነሳ ሰላም የሚነሳን መሸነፍ ይመስለናል። መሸነፍ ግን አይደለም፣ ሰላም የሚነሳን ትዕቢት ነው። ሩብ ብሎ የሚነሳው ይጓል አይደል? እሱ ነው ለካ ሰላም የሚነሳን። እንግዲህ ወደ ሆሳና ጉዞ ልመልሳችሁ ነው። ወደ ኢየሩሳሌም ሲገባ ንጉስሽ ትሁት ሆኖ በአህያይቱ ውርንጫ ላይ ተቀምጦ ይገባል የሚለውን ትንቢት ትሁት ሆኖ እየመጣ አሳያቸው። ትሁት ሆኖ እየመጣ እያለ ግን ወደ ኢየሩሳሌም በሚያደርጉት ጉዞ ላይ ወይ ኢየሱስ ቀደም ብሎ ወይ ደቀ መዛሙርቱ ቀደም ብለው ይሁን አላቅም፣ የሆነ ሰዓት ላይ ግን ኮንቨርሴሽን ተጀመረ። ምንም ይል አሁን እኮ ኢየሩሳሌም ልንሄድ ነው፣ ጊዜው ደርሷል ብሏል ኢየሱስ። ሰምታል ይለዋል አንዱ። አዎ ሰምቻለሁ፣ ጊዜው ደረሰ ብሏል፣ የሰው ልጅ ሊከብር ነው ብሏል። ልንከብር እየሄድ ነው። ኮንቨርሴሽን ተጀመረ። ልንከብር ነው፣ ተዘጋጅታል። በቃ እንዴት ነው ታዲያ ማንን የበላይ የሚያደርግ ይመስላል? እኔ ነኝ አይደል? ስታየኝ ባለፈው ካጠገቡ የነበርኩት ነው አይደል? በቃ እኔ ነኝ፣ እኔ ግራዝማች ሆናለሁ፣ አንተ ቀኝ አዝማች ትሆናለህ፣ አንተ በጅሮንድ ትሆናለህ ምናምን ነው ይሿሿሙላል። እሱ ትሁት ሆኖ አህያ ላይ ተቀምጦ እየመጣ ነው፣ እነሱ እየተሿሿሙ ነው። ትሁቱ ራሱን ለመስጠት እስከ ጥግ ድረስ ወስኖ እየሄደ ነው። በተለይ ደግሞ ያዕቆብና ዮሐንስ እናታቸውን ሁሉ አዝምተው፣ አክስቱ ነች ለኢየሱስ ሰሎሜ፣ እሷን ሁሉ አዝምተው የዘመድ ስራ ሊያደርጉት ነገሩን። አንተ ትነግሳለህ እንግዲህ ግራዝማች ዮሐንስ ነው፣ ቀኝ አዝማች ያዕቆብ ነው እንዳትረሳ ምናምን ልትል
የሰራዊት ጌታ እግዚአብሔር እንዲህ ይላችኋል ወገኖቼ፣ የምትለምኑትን አታውቁ። የኢየሱስ ንግግር ነው። የምትለምኑትን አታውቁም። ወደ ኢየሩሳሌም እየሄድን ትሁቶኛ እያለ ቁጭ ብዬ እየሄድኩኝ እናንተ ይሄን ነው የምትለምኑት? የምትለምኑትን አታውቁም። ሴንት ኦገስቲን ጋር ልመለስ። ትዕቢት የኃጢአት ሁሉ መነሻ ስር ነው። መድኃኒቱ የሚያከሽፈው ደግሞ ትዕቢትን ትህትና ነው ይለናል። እሱ ለሞት እየሄደ እነሱ ለሹመት ሲሯሯጡ ምናልባት እግራቸውን ሊያጠብ ሲነሳም እኮ ኮንቨርሴሽናቸው ቀጥሎ ሊሆን ይችላል። ጥቂት ቀናት እኮ ነው የቀረው፣ ምን እያሰብክ ነው እየተባባሉ ሊሆን ይችላል። መድኃኒቱ ትህትና ነው። መድኃኒቱ ትሁቱን ኢየሱስን መቀበል ብቻ ነው። እንደ ጴጥሮስ አልታጠብም በሚል ትህትና በሚመስል ትዕቢት ውስጥ እንዳንያዝ ልክ እንደ ኢየሱስ ትሁት ሆነን በጊዜው ብንከብር ይሻለናል። ፊልጵስዩስ 2 ላይ የትህትናውን ዝቅ ማለቱን ጥግ ነገረንና መጨረሻ ላይ ደግሞ ምን ነገረን? ከፍ ማለቱን ጥግ ነገረን። እግዚአብሔርም ያለ ልክ ከፍ አደረገው፣ ከስሞች ሁሉ በላይ የሆነውን ስም ሰጠው፣ ምላስ ሁሉ ኢየሱስ ጌታ እንደሆነ ይመሰክር ዘንድ፣ ጉልበት ሁሉ ለሱ ይንበረከክ ዘንድ ይለናል። አንድ ቀን ይመጣል ምላስ ሁሉ ኢየሱስ ጌታ ነው የሚልበት። እንደ ቅድሞ አንድ ሰው ካለ ልናገር፣ ምናልባት እዚህም በሚዲያም ስለሚወጣ ለዛ ለአንድ ሰው ልናገር። አሁን በፈቃዳችን ትሁት ሆነን ኢየሱስ ጌታ ነው ብለን ተቀብለን ካሁን ጀምረን ኢየሱስ ጌታ ነው እንላለን። ካልሆነስ አንድ ቀን ይመጣል እግዚአብሔር ያለ ልክ ከፍ ከፍ ያደረገውን አይተን እውነትም ጌታ ነው እንላለን። ግን እድል ፈንታ ማይኖረን ሰዓት እውነትም ጌታ ነው እያለን ወደ ሲኦል የሚኬድበት ሰዓት አለ። አሁን ትሁት ሆነ ጌታ ነው ካላልከው ያኔ አይሆንም። ምላስ ሁሉ የሚለው ይሄን ነው። ምላስ ሁሉ ጌታ ነው ይለዋል። ያኔ ሲከብር አይተውት ጌታ ነው የሚሉት ግን አይገቡም። አሁን ነው እድሉ ያለው። አሁን ነው ትሁቱን ኢየሱስን አይቶ እሱ ነው ጌታ ማለት ያለው። ያኔ እንዳይሆን ትሁቱ ኢየሱስን እንቀበል። ሁለተኛ ትሁቱ ኢየሱስን እንምሰለው። ማቴዎስ 11 ላይ እንዳለው ከኔ ተማሩ እንዳለው ከትሁቱ ኢየሱስ እንማርና እንምሰለው እንዳለው ነው። ኢየሱስ ራሱ እንዳለው ቀጥታ ላምጣው፣ እርስ በርሳችሁ ተጣጣቡ። እርስ በርሳችሁ ተጣጣቡ፣ ይቅር ተባባሉ፣ ይቅርታ ጠይቁ፣ አንዱ ሌላውን ይሸከም። እንደዚህ ላብቃ። በየዕለቱ እስኪ ማታ ማታ ራሳችንን እንጠይቅ። ዛሬ የማንን እግር አጥቤ ይሆን እንበል። ይሄ ነው ትህትና እኮ። ዛሬ የማንን እግር አጥቤ ይሆን? ቼክ አድርጉና ቀኑን ሙሉ ትሁት ሳትሆኑ የዋላችሁበት ቀን በንስሐ ተመለሱና ነገ ደግሞ የምታጥቡትን እግር ሰው አስቡ። በክርስቶስ የነበረ ሐሳብ በእናንተ ይሁን። 3 ክፍሎችን ያሳየዋችሁ። ፊልጵስዩስ ምዕራፍ 2 ላይ የክርስቶስን ልብ አይተናል። ልቡ እንዴት ተገለጠ? ዮሐንስ ወንጌል 13 ላይ አይተናል። ቅድም መለስበታለሁ ያልኳችሁ ሉቃስ 18 ላይ ከኛ ምን ይጠበቃል የሚለው ላይ ትዕቢት አይደለም፣ እኔ ኃጢአተኛውን ማረኝ ብሎ ወደ ትሁቱ ኢየሱስ መመለስ ብቻ ነው የሚጠበቅብን። ትህትና ማለት ልክህን ማወቅ ማለት ነው። መስቀል ጋር ቆሞ እንዴት ትዕቢተኛ ይኮናል? የትህትና ጥግ መስቀልን እያየን መስቀሉ ለኔ ነው እያልን ትዕቢት እንዴት ይመጣልናል? ቁመታችሁን ለኩት ከፈለጋችሁ ከመስቀሉ ጋር የትህትናችሁን ቁመት ለማየት ይኸው ይሁት እና ኢየሱስ ሁሉ በእጁ እንደተሰጡ አውቆ ነው የሚለንና ሁሉ በእጃችን ቢሰጠን ምን እንመርጥ ይሆን? ጊዜው እንደደረሰ ስናቅ ምን እንመርጥ ይሆን? በሰዓት የተገደብን ስለሆንን ብዙ አልሄድ። አንድ ግጥም ግን ሳላነብላችሁ አልሄድም። ርዕሱም መጨረሻ ላይ ልንገራችሁ። በላይኛው ክፍል ከሰው በተዋሰው ልዑል ምሳሌውን አካል አለበሰው። ከመካከላቸው በላጭ ለመባባል ሹመት ሲጠብቁ በተግባር ሊያወራ ብድግ አለ ሊቁ። አገልጋዩ ጌታ ለትምህርቱ ማብቂያ ለቀጣይ ጉዟቸው እንዲሆን ማሳያ መታጠቢያ አነሳ።
ማበሻ ታጠቀ። ከእርሱ ተቀብለው እንደሚቀጥሉት ልቡ እየጠበቀ ትሁቱ አካል ለብሶ ፎጣ ታጥቆ ገቡ የቆመው ከፊቴ ልመስል ልከተለው የገባው ከቤቴ እንደሆን እንዳደርግ ያየሁትን ስጠየቅ ትምህርቱ አብቅቶ መመረቂያ ጋዋን ጭብጨባ ስጠብቅ ማስታጠቢያ ውሃ ማበሻ ይሰጠናል። የየዕለት ኑሯችን አገልግሎታችን በዚህ ይፈተናል። ጌታ የገባው ሰው ንግግሩ ሳይሆን ፎጣ ያስታውቃል። ግራጁዌሽናችን በጋዋን አይደለም በፎጣ ነው። ትህትናን ከትሁቱ በቅንፍ አድርጉና ወደ ላይ በታች በኩል ጌታ እንዲረዳን እንጸልይ ትንሽ